ዛሬ አንድ ነገር እነግራችኋለሁ። በህይወታችሁ በጣም የሚጠቅማችሁም እንደሆነ ተማመናለሁ። ስለ ድብቁ ህሊና ሚስጥር ልነግራችሁ ነው። የሰው ልጅ ሁለት አእምሮዎች እንዳሉት ታውቃላችሁ። የመጀመሪያው ድብቁ ህሊና ነው። ሁለተኛው ደግሞ ንቁ ህሊና ነው። ንቁ ህሊና ከላይ ያለው የኮንሽስነስ ሌብል እንደሆነ ኒውሮን ሳይንስ ያሳያል። ሰብኮንሽስ ማይንድ ወይም ደግሞ ድብቁ ህሊና ድብቁ አእምሮ ማለት ደግሞ 95% የሚሆነውን የህይወት ዑደት ኮንትሮል የሚያደርግ የሚቆጣጠር፣ በውስጥ በኩል ነገራቶችን የሚመለከትና የንቁ ህሊናን ኢንፎርሜሽን ወደ ሪያሊቲ ማኒፌስት የሚያደርግ ነው። ስለዚህ ሰዎች ብዙ ጊዜ ስለ ድብቁ ህሊና በሚያስቡበት ጊዜ የተሳሳተ ምልከታ እንዳላቸው አስባለሁ። ተቃራኒያቸው እንደሆነ፣ እንደሚጎዳቸው፣ እንደሚበድላቸው በተለያየ መልኩ አእምሮዬ አጠፋኝ፣ የራሴ ልማድ እንደዚህ ያደረገኝ ሲሉ ማለት ነው። ድብቁ ህሊናችሁ ወይም ደግሞ ውስጣዊ አእምሮአችሁ ለእናንተ ምን ያህል የተገዛ ምን ያህል ታዛዥ እንደሆነ ዛሬ ኦልሞስት 6 የሚሆኑ ሀሳቦችን አንስተን እንመለከታለን። እነዚህን ሀሳቦች በጥልቅ እያየን እንሄዳለን። ድብቁ ህሊናችሁ ለእናንተ ምን ያህል ቫልዩ አድ ሊያደርግ እንደሚችል ተረድታችሁ ድብቁ ህሊናችሁን አሰልጥናችሁ የበለጠ ውጤታማ እንድትሆኑበት የሚያግዛችሁ ነጥብ ታገኛላችሁ። ለማታውቁ ዝናቡ ግርማ እባላለሁ። በኤንኤልፒ እንዲሁም ደግሞ ራሽናል ኢሞቲቭ ቢሄቪየራል ቴራፒ እና በስትረስ ማኔጅመንት እና ዲፕሬሽን ማኔጅመንት ሰርቲፋይድ ላይፍ ኮች እንዲሁም ደግሞ ባህር ዳር ዩኒቨርሲቲ መምህር ሲሆን ይህንን ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቡን ሰብስክራይብ ተደርጉ፣ የደወል ምልክቷን ተጫኑ። ይህንን ቪዲዮ ላይክ አድርጉ፣ ለሌሎች ሰዎች እንዲዳረስ ሼር አድርጉ። ሀሳብ አስተያየት ካላችሁ ሀሳብ መስጫውን ጻፉልኝ። የመጀመሪያው ስለ ድብቁ ህሊና ማወቅ ያለባችሁ እውነታ ቢኖር ሁልጊዜም ከጎናችሁ እንደሆነ ነው። ከጎናችሁ ነው ማለት በህይወት ዑደታችሁ ውስጥ የምትለማመዷቸው የትኛውም ልምድ እናንተ ውስጥና ማንነት ውስጥ እየተወከረ ነው የሚሄደው። ስለዚህ በዛ ልምድ ነው የምትኖሩት ማለት ነው። የሰው ልጅ አእምሮ ከ0 ዓመት ጀምሮ እስከ 12 ወይም ደግሞ እስከ 7 ዓመት ድረስ ባለው የህይወት ቆይታ ውስጥ ፕሮግራም የሚሆን ወይም ደግሞ የሰው ልጅ ህይወት የሚመራ ፕሮግራምና የህይወት እሽክርክሪትን የሚቆጣጠር ማንነት አውቅሮ ወይም ደግሞ ሰርቶ እንደሚያስቀምጥ ኒውሮን ሳይንስ ያሳያል። ስለዚህ በዚህ አመራር የምትመሩ ከሆነ ድብቁ ህሊናችሁ እናንተ ራሳችሁ የሰበሰባችሁት ርቅት ማንነት ውጤት ነው። ስለዚህ ከጎናችሁ እንደሆነ የራሳችሁ የሰበሰባችሁት ማንነት እንደሆነ ልትረዱ ይገባል። ብዙ ጊዜ ሰዎች የሚሳሳቱ ትልቅ ስህተት ምንድን ነው ብዬ አምናለሁ? በአእምሯቸው መጠቀም ባለመቻላቸው ምክንያት፣ ለአእምሯቸው ቀና ልምድ ለማስተማራቸው ምክንያት፣ ለራሳቸው ጥሩ ቦታ ውለው ጥሩ ማንነት ካለመላበሳቸው ምክንያት አእምሯቸው የነሱ ጠላት እንደሆነ፣ አእምሯቸው የነሱ ተቃራኒ እንደሆነ ያስባሉ። ሁልጊዜም ይህንን ባሰቡ ቁጥር፣ ይህንን በደጋገሙት ቁጥር ራሳቸው በራሳቸው አእምሮ ለራሳቸው አእምሮ መርዝ እየረጩ ይሄዳሉ። ለምን ቢባል ድብቁ ህሊና ራሳችሁ የነገራችሁትን እየተቀበለ ነው። አውቶፓይለት እያደረገ እየቀየረ እየቀለበሰ ወደ አውቶማቲሲቲ ይቀይርና የእናንተ ማንነት የሚያደርገው። ስለዚህ በመጀመሪያ ደረጃ አንደርስታንድ ማድረግ ያለባችሁ ድብቁ ህሊና ከእናንተ ተቃራኒ ሳይሆን የሚሰራው እናንተ የምትሉትን ሊፈጽምና በኮንሽስ ማይንዳችሁ ወደ ውስጥ ያስገባችሁትን የትኛውንም መረጃ እናንተ ጥሩም አድርጋችሁ ስጡት፣ መጥፎ አድርጋችሁ ስጡት፣ ወደ ሪያሊቲ ለመቀየር የተዘጋጀ የአእምሮ ክፍል ነው። ስለዚህ ምን ማድረግ አለባችሁ? ለአእምሯችሁ ቀና ነገርን ባስተማራችሁት ቁጥር፣ ቀና ልምድ በነገራችሁት ቁጥር፣ ቀና ትምህርት በተማራችሁ ቁጥር ውስጣችሁ ሞር ፕሮፋውንድ የሆነ ማንነት ቢውል እያደረገ ይሄዳል። ስለዚህ ድብቁ ህሊናችሁን የበለጠ ለመግራት እንዲያግዛችሁ ይህንን ጥበብ ተጠቀሙበት። በሁለተኛ ደረጃ ለምታሳልፉት የትኛውም የህይወት ሁነት ወይም ደግሞ የህይወት ኑረት ተጠያቂው ድብቁ ህሊናችሁ ነው። ለምንድነው ድብቁ ህሊናችሁ የሚሆነው? የትኛውም ማንነት የተገነባው መጀመሪያ በነበረው ቤዝመንት ላይ፣ ቤት ሲሰራ መሰረት ላይ ነው የሚሰራው። ማንነትም እንደዛው መጀመሪያ ፕሮግራም ከተደረገ በኋላ ነው ኑረት የሚጀምረው። ምናልባት ፖርን የሚደረገው ሳይናፕቲክ ፖርኒንግ የሚባል ይሄ የማይጠቅሙ መረጃዎች የሚበሉበት በማይክሮግሊያል ሴል ስቴጅ አለ። በምትተኙበት ጊዜ፣ እንቅስቃሴ በምታደርጉበት ጊዜ፣ አዲስ ልምዶችን በምትለማመዱበት ጊዜ፣ ማንነታችሁን ለመቀየር ጥረት በምታደርጉበት ጊዜ የማይጠቅሙ ማንነቶች በማይክሮግሊያል ሴል ይበሉና ምን ይሆናል ማለት ሳይናፕቲክ ፖርኒንግ የሚባለው ወይም ደግሞ የሳይናፕቶች መደምሰስ ሳይናፕሲስ ኮኔክሽን ድንስስ ይደረጋል ማለት ነው። ያ ማለት ዲግሌት የተደረገ ይሄዳል። ያንን ሁሉ እያደረገ የሚሄደው የድብቁ ህሊናችሁ ነው። ስለዚህ ተጠያቂ እርሱ ነው ስንል ለምንድን ነው? የገነባችሁት ልማድ የተገነባው በአውቶ ፓይለት ሲስተም ውስጥ ከሆነ በኋላ ከምትኖሩት ኑረት
ሳይንስ እንደሚያሳየው ኦልሞስት 95%ን ኮንትሮል የሚያደርገው ድብቅ ህሊናችሁ ነው። ምክንያቱም ሊቭ የምታደርጉት አይደንቲቲያችሁ ኢማኔት የሚያደርገው የሚመነጨው ከድብቁ ህሊናችሁ ስለሆነ ማለት ነው። ስለዚህ ድብቁ ህሊናችሁ ተጠያቂ መሆኑን ካወቃችሁ ድብቁ ህሊናችሁ ውስጥ ያስገባችሁት ነገር ምንድን ነው የሚለውን በንቁ ህሊናችሁ መረዳት ይጠበቅባችኋል። በሌላ አጋጣሚ ወይም ደግሞ በሌላ የህይወት ዳይሬክሽን ደግሞ መረዳት ያለባችሁ እውነታ ቢኖር ድብቁ ህሊናችሁ ውስጥ የምታስገቡት እውነታ ምንድን ነው? ስለ ራሳችሁ ስትናገሩ አመለካከታችሁ ምን አይነት ነው? ማንነታችሁን እንዴት ነው የተቀበላችሁት? ራሳችሁን እንዴት ነው የምትመዝኑት? ህይወታችሁን እንዴት ነው የምትቃኙትና የምታዩት? ለተፈጥሮ፣ ለፈጣሪ፣ ለሁኔታዎች ያላችሁ መልከታ ምን ይመስላል? ምክንያቱ እነዚህ ሁሉ ተደምረው የእናንተ ኢንፎርሜሽን ይሆናሉ። ቫግ ፕሪንሲፕል ይባላል። ቪዥዋል፣ ኦዲተሪ፣ ካይነስቴቲክስ፣ ጉስታቶሪ እና ኦሊፋክቶሪ ወይም ደግሞ አምስቱ የስሜት ህዋሶች በሚባሉት ኮንሽስ ማይንዳችሁ መረጃ ከሰበሰበ በኋላ እዚህ የምትመለከቱት ፕሪፍሮንታል ኮርቴክስ ወይም ደግሞ ቲንኪንግ ብሬን ውስጥ አኪሙሌት ይሆናል። ከዛ በኋላ ነው ኢመርስድ የሆነ ሲንክ ያደርገ ሊንክ ያደርገው ወደ ድብቁ ህሊና ወይም ደግሞ ወደ ሰብኮንሽስ ፓርት ኦፍ ዩር ማይንድ የሚሄደው። ስለዚህ ተጠያቂ እርሱ ከሆነ ለድብቁ ህሊናችሁ ምን እየመጋችሁ ካንትል አሁን ምን እየመገባችሁት ነው? አሁን ምን እየሰጠሽ ነው? ለራስሽ ያለሽ አፕሪሺዬሽን፣ ምልከታ፣ እይታ ምን ይመስላል? ያንን በደንብ አድርገሽ እንድትቃኝ ላሳስብሽ እወዳለሁ። ስለዚህ ያንን ማድረግ ከቻል፣ ያንን መለወጥ ከቻል ድብቁ ህሊና ለአንተ መስራት እንዲጀምር ማለት ይችላል። ስለ ድብቁ ህሊና በጣም ዲፕ የሆነ ሰፊ ሳይንስ አለ። ግን ደግሞ ሊትራሊ እነዚህን ጥበቦች በደንብ አድርጎ አንደርስታንድ ያደረገ ሰው ሳይንሱን ከልብጭ ባለ ደቂቃ አንደርስታንድ ማድረግ ይችላል ማለት ነው። ስለዚህ ውስጣችሁ እያስገባችሁ ያላችሁት እውነታ ወደ ጥልቁ ማንነታችሁ ስለሚሄድ ወደ ጥልቁ ማንነታችሁ የሚገባውን ዳታ ለዩ። ምክንያቱም ጋርቤጅን ጋርቤጅ አውት የሚል የጋይጎ ፕሪንሲፕል ስላለ ጋይጎ በኮምፒውተር ላንጉዌጅ የሚታወቅ ቢሆንም እንኳን ውስጣችሁ የምታስገቡት ቆሻሻ ከሆነ በዛ በኩል የሚወጣውን ቆሻሻ ይሆናል ማለት ነው። ኮንሽስ ማይንዳችሁ የማይረባ ማንነት፣ የማይረባ ልማድ፣ የማይረባ ሁነት፣ የማይረባ ከባቢ ውስጥ የሚያሳልፍ ከሆነ እዛ ከባቢ ውስጥ ያላችሁ ማንነት በሙሉ በድብቁ ህሊናችሁ በኩል አድርጎ ወደ ውጪ ማኒፌስት ያደርጋል ወይም ደግሞ ይገለጣል። ስለዚህ ያንን ማትወዱት ከሆነ ወደ የትኛው ዳይሬክሽን ነው መሄድ ያለባችሁ? እዚህ ጋር የምታስገቡትን መረጃ ማስተካከል ነው ማለት ነው። ወደ ሶስተኛው ድብቁ ህሊናችሁ ቀልድ አያውቅ። እኛ ስንቀልድ ቀልድ እናውጋን አይደለም? በቀልድም ቢሆን ራሳችን ንቃን አይደለም? ለትትና ብለን ራሳችን ዝቅ እናድርገን አይደለም? መልካም ልማድ ነው። ግን ደግሞ ሰብኮንሽስሊ እነዚህ ልማዶች በተደጋገሙ ቁጥር ፓተርን ወደ መሆን ይሄዳሉ። አይ እኔ እንደዚህ ምናምን ይላል፣ እንደዚህ ብዬ ራሷን ታዋርዳለች። አረ እኔ እንደዚህ አንቦባል ሲባል ራሱን የሆነ ሸምቀቅ እንደማለት አይነት ካይንድ ኦፍ። ግን ደግሞ ማንነታችሁ ላይ የምታንጸባርቁት ሰብረቃ ወዴት ይሄዳል ማለት ነው? ዲፕ ኢንቱ ዩር ኢንሳይድ ማይንድ ወይም ደግሞ ወደ ውስጠኛው ሴቴ ማይንድ ይሄዳል ማለት ነው። ወደ ሴቴው አእምሮ የሄደው ነገር የትኛውም ደግሞ ይወለዳል። ምክንያቱ ከተረገዘ የትኛውም ነገር መወለድ ስላለበት። ስለ ሜንታል ኢምፕሬግኔሽን ወይም ደግሞ አእምሮ ስለ ማስረገዝ ምናልባት ከዚህ በኋላ በምሰራቸው ቪዲዮዎች ጠለቅ ያሉ ሀሳቦችን አካፍላችኋለሁ። ግን ደግሞ እዚህ ጋር መረዳት ያለባቸው እውነታ ምንድን ነው? በቀልድም ቢሆን በቁም ነገር ራሳችሁን ዝቅ አድርጋችሁ ማየት የለባችሁ። ለራሳችሁ የማይረባ ቃል መናገር የለባችሁ። ለማንነታችሁ ዝቅ ያለ የቆሸሸ አይደንቲቲ ዊሽ ማድረግ የለባችሁ። ምክንያቱም ራሳችሁ የተመሰጣችሁበት ወይም ደግሞ ኢምፕሬሽኔት የሆናችሁበት የትኛውም አይነት የህይወት ኑረት ምን ይሆናል ማለት ነው? በዚህ በፍሮንታል ሎብ ወደ ውስጥ ከገባ በኋላ ወደ ታችኛው የአእምሮ ክፍል እየገባ የእናንተ ማንነት ይሆናል ማለት ነው። ፍሮንታል ሎብ የሚያደርገው ምንድነው? ኢሜጅ ክሬት ያደርጋል፣ ሰግሪጌት ያደርጋል። ኢሜጅ ክሬት ካደረገ በኋላ ያን ኢሜጅ ለይቶ በእያንዳንዱ ቦታ ቸንክ የተደረገ በፎልደር መልክ ይቀመጣል። ከዛ በኋላ ፕሮሰስ ነው የሚደረገው። ሀቢት ሉፓችሁ ወይም ደግሞ ቲንኪንግ ሉፓችሁ እዛ ላይ ድዌል ባደረገ ቁጥር፣ ሞር ትኩረት ባደረገ ቁጥር የእናንተ ማንነት እዛ ጋር የያዛችሁትን ቲንኪንግ እየመሰለ ይመጣል ማለት ነው። ስለዚህ ይህንን በቀላሉ አንደርስታንድ ለማድረግ እዚህ ጋር የያዛችሁት የእናንተ የቆሸሸ ምስል ወደ ውስጠኛው የድብቁ ህሊናችሁ ምስል ሲወርድ ያንን በዚሁ በተግባር መግለጥ ትጀምራላችሁ ማለት ነው። የሰው ልጅ መጀመሪያ ሐሳቡ ላይ የማይረባ የሚሆነው በአካል የማይረባ ከመሆኑ በፊት የሰው ልጅ ደደብ የሚሆነው መጀመሪያ ሐሳቡና አእምሮው ላይ ነው። ስለዚህ የሐሳብ ዓለሙን ያጠራ ሰው፣ የሐሳብ ዓለሙን ክሊራይፋይ ያደረገ ሰው ደግሞ የውስጠኛው ዓለሙን ጥርት አድርጎ ያውቃል ማለት ነው። ምክንያቱም እዚህ አእምሮ ውስጥ የሰው ልጅ የሚመገበው ትልቁ ምግብ ሐሳብ አለ። በሐሳብ ማንነታችሁን መቅደት ትችላላችሁ። በማሰብ ህይወታችሁን ትራንስፎርም ማድረግ የምትችሉበትን ቀመር ትረዳላችሁ። ምናልባት በአንድ ጊዜ ላይሆን ይችላል፣
ግን ደግሞ throughout time ያንን ባደረጋችሁት ቁጥር your dwelling swelling create ያደረገ ይመጣል ማለት ነው። የእናንተ ትኩረት ማድረግ እብጠት እየፈጠረ ይመጣል። እብጠት ማለት ጡንቻ ማለት ነው። ይሄ ብሬን ኢንዱራንስ የአእምሯችሁን መነቃቃትና የአእምሯችሁን የሚያመነጫቸውን ኬሚካሎች የመቀየር ሂደት ማለት ነው። ያንን ያደረገ መጣ ቁጥር ሞር ፕሮፋውንድ የሆነ ማንነት እየገነባችሁ ትሄዳላችሁ ማለት ነው። ስለዚህ ከዚህ በኋላ ለራሳችሁ ስትናገሩ የምትናገሩትን ቃላት ምረጡ። ሰዎች ሲናገሯችሁ ነኝ ብላችሁ የምትቀበሉትን የትኛውንም ፎልስ አይደንቲቲ እና የሰው ኦፒኒየን ወይም ደግሞ የሰው ምልከታ ከዚህ በኋላ ማፍረስ ጀምሩ። ካልተቀበላችሁት የእናንተ ስለማይሆን ለራሳችሁ ባውንደሪዎች አብጁ። እነዚህም ባደረጋችሁ ቁጥር ድብቁ ሕሊናችሁ ውስጥ የምታስገቡትን መረጃ ታስተካክላላችሁ። ማንነታችሁን በዛው አብሮ የተስተካከለ ይሄዳል ማለት ነው። ወደ አራተኛው እንደደፍ አራተኛው ድብቁ ሕሊናችሁ የሚሰራበት የራሱ የሆነ አመራል። ንቁ ሕሊናችሁ በማንበብ በማየት እዚሁ በቃ ከፍተት በማለት ትኩረት በማድረግ ጥረት በማድረግ ነው የሚሰራው። ግን ደግሞ ድብቁ ሕሊናችሁ የሚሰራው በስዕል፣ በኢማጂኔሽን፣ በቪዥዋላይዜሽን፣ በኢምፕሪኔሽን ወይም ደግሞ ራስን ኢምፕሬሽኔት በማድረግ በመደነቅ በአውቶ ሰጀሽንስ ነው የሚሰራው። እነዚህ የሚሰሩባቸውን መንገዶችን በደንብ አድርጎ የተረዳ ሰው ደግሞ ለራሱ ለውስጡ የሚመግበውን ምግብ የበለጠ እያሻሻለ ይሄዳል ማለት ነው። ስለዚህ በውስጣችሁ የምትመግቡት የትኛውን ምግብ ማንነታችሁን ለመቀየር የሚጠቅም የሚረባ አስተዋጽኦ የሚያበረክት መሆን አለበት ማለት። በምታዩበት ጊዜ የምታዩት የህይወት ዳይሬክሽን የህይወት አቅማችሁን የህይወት ፐርፎርማንሳችሁን የህይወት እውነታችሁን ሊቀይር የሚችል ሊያሻሽል የሚችል አካባቢ ላይ ስትውሉ፣ ልምዶች ስትለማመዱ፣ ድርጊቶች ስታደርጉ፣ ስሜቶች ስትፈጥሩ ነገራቶች እየተቀየሩ ይሄዳሉ ማለት ነው። ስለዚህ የሰው ልጅ ስዋውት ፕሮሰስ ነው ህይወቱ የሚቀየረው። የሰው ልጅ በሂደት ነው ማንነቱ የሚሰራው። ያንን አንደርስታንድ ያደረገ ሰው የሚያደርገው ምንድን ነው? ሁል ጊዜ የምትፈልጉትን ማንነት ላይ ትኩረት አድርጉ። የምትፈልጉት እውነታ ላይ ትኩረት አድርጉ። ለዛ ነገር ስዕል ፍጠሩለት። ከቻላችሁ ለዛ ነገር ቪዥን ቦርድ ስሩለት። ከዛ በኋላ ያንን ቪዥዋላይዝ አድርጉ። ቪዥዋላይዝ ያደረጋችሁ ግን ደግሞ አውተንቲክ ሁኑ። አውተንቲሲቲ ማለት እያደረጋችሁ መሄድ ማለት ራሳችሁን በደንብ አድርጋችሁ ተረድታችሁ ሰልፍ አዌርነሳችሁን የራሳችሁን ማንነት ለመቀየር መጠቀም ማለት ነው። ስለዚህ ያንን ያደረጋችሁ ስትሄዱ አእምሯችሁ ለእናንተ የሚሰራ ይሆናል። በእናንተ ድርጊት፣ በእናንተ ልማድ፣ በእናንተ ውስጣዊ ስሜት እየተደነቀ ይመጣል። ብዙ እየተደነቀ በመጣ ቁጥር ለእናንተ የሚያገለግል ባሪያ ይሆናል ማለት ነው። ስለዚህ መረዳት ያለባችሁ አንድ እውነታ ምን መሰላችሁ? ጆን ሚልተን የሚባል አንድ ትልቅ ፈላስፋ ሲናገር ምን ይላል? This mind is in a place of it. From it you can take hell out of heaven, heaven out of hell ይላል። ስለዚህ ይሄ አእምሮ በቦታው አለ። ከዛ አእምሮ ውስጥ ሲኦልን ከፈለጋችሁ ከገነት ውስጥ ማውጣት ትችላላችሁ። ካልሆነ ደግሞ ከገነት ውስጥ ሲኦልን ልትፈጥሩ ትችላላችሁ። የተሰጣችሁ ማንነት ለእናንተ ነው። ከዛ ውስጥ መልካሙን ወስዳችሁ መቅጠር ደግሞ የምትችሉት እናንተ ናችሁ። ያንን ማድረግ የምትችሉት ደግሞ ራሳችሁን ማስደመቅ ስትችሉና ሁኔታውን ህይወታችሁ ላይ ትኩስ ስታደርጉት ነው። ሰርቫይቫል ስታደርጉት ነው። በቃ ይሄንን ካላደረኩኝ መኖር አልችልም ስትሉ ነው። ስለዚህ ሁልጊዜም ያንን መነቃቃትና ያንን ውስጣዊ ሞቲቬሽን ይዛችሁ በዛ ሞቲቬሽን ብቻ የምትቀሩ ሳትሆኑ፣ ምክንያቱም ሞቲቬሽን ክራፕ ስለሆነ መነቃቃታችሁን ብቻ ይዛችሁ እንዳትቀሩ ዲሲፕሊን እንደሆናችሁ ለአክሽናችሁ የተገዛችሁ ሰዎች ስትሆኑ ማንነታችሁን እየቀየራችሁ ትሄዳላችሁ። ሳይንሱም የሚያሳየን ነው። የሰው ልጅ ዛሬ 0.01% መቀየር ከቻለ የዛሬ ዓመት 37.78% ማንነታችሁ አድቫንስድ ይሆናል። ስለዚህ የትኛውን ዘርፍ ነው መለወጥ የምትፈልጉት? መጀመሪያ ምረጡ። ከዛ በኋላ እዛ ላይ አድመታችሁ መስራት ጀምሩ። ወደ አምስተኛው ነው። በአምስተኛ ደረጃ ድብቁ ሕሊናችሁ የሚማርበት ሌላኛው ጥበብ ኢምፕሬሽናቢሊቲ ኤንድ ሬፒቲሽን ነው። ያ ማለት ተደንቆትና ድግግሞች ነው። በአንድ ነገር የሰው ልጅ ከተደነቀ ያንን የተደነቀውን ነገር ደግሞ ከደጋገመው በዛ መደጋገም ምክንያት ለርኒንግ ይኖራል። ለርኒንግ ደግሞ ፓዝዌይ ይሰራል። ሳይናፕቲክ ኮኔክሽን፣ ኒውሮናል ኮኔክሽን፣ ይሄ ኒውሮትራንስሚተሪክ ኢሚሽንና አንድ ላይ ሊንኪንግ ኤንድ ሲንኪንግ እየፈጠረ ይመጣል ማለት ነው። ይህንን በቀላሉ አማርኛ ለማስረዳት አንድ ነገር ተደንቃችሁበት ልምምድ ስታደርጉበት በዛ ጊዜ ትምህርት ይኖራል ማለት ነው። ትማራላችሁ። እየተማራችሁ ነው የምትሄዱት። ህይወታችሁ በሙሉ ትምህርት ነው። እየተማራችሁ ነው የምትሄዱት። ከዛ በኋላ በመቀጠል የሚሆነውና የሚፈጠረው ነገር ምንድነው? በትምህርቱ ሂደት ውስጥ አእምሯችሁ በተማራችሁ ቁጥር ሳይናፕቲክ ኮኔክሽን ክሬት ያደርጋል። አንዱ ሳይናፕቲክ ኮኔክሽን ከሚቀጥለው ጋር ኮኔክት ለማድረግ ኒውሮናል ጀነሬሽን ወይም ደግሞ ኒውሮጀነሲስ የሚባለው አዲስ ኒውሮኖች እየተፈጠሩ ይመጣሉ ማለት ነው። ያንን ልማድ ለማፈርጠም ወይም ደግሞ ለዛ ልማድ አዲስ እውቀት ለማበርከት ማለት ነው። ስለዚህ ያ የሆነ በመጣ
ቁጥር አእምሯችሁ እርስ በራሳችሁ ትስስር እየፈጠረ ውስጥ ላይ ግንኙነት እየፈጠረ ይመጣል። ከዛ በዛ ሪፒቲሽን ውስጥ ተደንቃችሁ ያደረጋችሁት ነገር ነው መጀመሪያ ላይ ዜን የእናንተ ማንነት ይሆናል። ስጋና ደማችሁ ይሆናል። አእምሯችሁን የተዋሃደ የእናንተ አካላዊ ቋንቋ አብዝቶ የሚያውቀው ይሆናል። እዚህ ጋር አሁን በደንብ የሚናገረውን ዝናቡን ከማወቃችሁ በፊት በመጀመሪያ የነበረው ማንነት አለ። ከዚህ በፊት የነበረው ማንነት ሬፒቲቲቭሊ እንደዚህ መናገር የሚችል ሰው አልነበረም፣ ወይም ደግሞ ማድረግ የሚችል ሰው አይነበረም። በንግግሩ ውስጥ ምናምን እያለ የሚደናበር ሰው ነበር። ለሰዎች ቆሞ መናገር የሚፈራ ሰው ነበር። ለሰዎች ቆሞ የእንድን ነገር ለማስረዳት የሚሸማቀቅ ሰው ነበር በባህሪ። ስለዚህ repetition is a mother of knowledge. repetition is a mother of identity. ስለዚህ ማንነታችሁን ለመቀየር ህይወታችሁን ለመቀየር ያደረጋችሁ ማድረግ ያለባችሁ እውነታ ምንድነው? ራሳችሁን የምትቀይሩበትን ዳይሜንሽን ከለያችሁ በኋላ ያ ነገር እንደሚጠቅማችሁ ሌሎች ሰዎችን እንደማይጎዳ ለራሳችሁ መልካም አስተዋጽኦ እንዳለው አውቃችሁ ያንን ነገር ደጋግማችሁ ማድረግ ነው። ሱስን የተለማመዳችሁት በዛው ልምምድ ውስጥ ወይም ደግሞ በዛው ሬፒቲሽን ውስጥ ነው። ድፍረትን የምትለማመዱት በዛ ውስጥ ነው። ሰልፍ ኮንፊደንስ የምትለማመዱት በማድረግና በልምምድ ሂደት ውስጥ ነው። በዛ መደነቅ ይጠበቅባችኋል። ግን መጀመሪያ ያንን በምትደነቁበት ጊዜ አእምሯችሁ እንደ ኒውሮን ሳይንስ ገለጻ ስናፕሻት ያደርጋል ወይም ስክሪንሻት ይወስዳል። ከዛ በኋላ ያንን እናንተ አእምሮ ውስጥ ያዘዋውረዋል። ስሉ ሲዘዋወር ኢንትሪንሲካሊ እንድትነቃቁና ለዛ ነገር ግራቪቴት እንድትሆኑ ይገፋችኋል ማለት ነው። ያንን ያደረጋችሁ በሄዳችሁ ቁጥር ማንነታችሁን ሞር ደስ ወደሚለው ማንነት እየገፋችሁት እየለወጣችሁት እየተለወጣችሁ ትሄዳላችሁ ማለት ነው። ያንን ደግሞ ትፈልጋላችሁ። ስለዚህ ምን ጠብቃላችሁ? ዱ ኢት። ስድስተኛው አእምሯችሁ ወይም ደግሞ ድብቁ ህሊናችሁ የሚያደርገው ነገር ምንድነው? አታድርግ ስትሉት ማድረግ ነው። ይወዳል። አታድርግ ካላችሁት ለሱ አድርግ ማለት ነው። ኖ ካላችሁ ይሁን ማለት ነው። ለድብቁ ህሊና ማለት ነው። ስለዚህ አንድ ቲዮሪ ልንገራችሁ። ዘ አይረኒ ኦፍ ኢፌክትስ ቲዮሪ ዳንኤል ዌግነር የተባለ ሶሻል ሳይኮሎጂስት አጥንቶ የደረሰበት ነው። ዘ ኢፌክትስ ኦፍ አይረኒ ቲዮሪ ይባላል። ያ ማለት ምን ማለት ነው? አእምሮ ስለ አንድ ነገር አታስብ እያላችሁ አከባችሁት ማለት አእምሮ ስለዛ ነገር ሞር አስባለሁ የሚጠቅም ነገር ነው ማለት ነው ብሎ የሚረዳው ማለት ነው። ስለዚህ ራሳችሁን በደንብ አድርጋችሁ እንድታስተውሉ እንቅልፍ ለመተኛ ጥረት ስታደርጉ እንቅልፋችሁ ይጠፋል። አንድን ሰው ለመርሳት ስትሞክሩ የዛ ሰው ምስል በብዛት አእምሯችሁ ውስጥ ይበዛል። አንድን ነገር ለመተው ስትፈልጉ አእምሯችሁ ያንን ነገር ለማድረግ በጣም ይገፋፋል። ስለዚህ ድብቁ ህሊናችሁ የሚያደርገው ቀመሩ ምንድነው? አእምሯችሁ የሚፈልገውን ነገር ካወቃችሁ በኋላ ሰብስቲቱሽን ነው እንጂ የሚሰራው ድሊሽን አእምሮ ውስጥ አይሰራም ማለት ነው። ስለዚህ አእምሮ ኮምፕሌትሊ ድሊት ያደርጋል። ያጠፋልኛል ብላችሁ አስባችሁ ከሆነ ጅልነት። በኒውሮ ሊንግዊስቲክስ ፕሮግራሚንግ፣ በኒውሮ ሳይንስ፣ በኒውሮ አሶሺዬቲቭ ኮንዲሽኒንግ እንዲሁም ደግሞ በሳይኮሎጂ የሚጠቀሱት ሳይንቲስቶች የሚያሳዩት ወይም ደግሞ ሳይንሳዊ መረጃዎች የሚያሳዩት እውነታ ምንድነው? አእምሯችሁ የትኛውንም ነገር መቀየር የሚችለው ስሩአውት ሰብስቲቱሽን ነው እንጂ ስሩአውት ዲሊሽን አይደለም። እደልታለሁ፣ አጠፋለሁ፣ አስቆማለሁ ብላችሁ ፐርዚስት የምታደርጉ ከአእምሯችሁ ጋር የምትታገሉ ከሆነ ዘላ ኦፍ አክሽን ሪአክሽን የሚለውን ኒውተንስ ሰብሎ ታመጣላችሁ ማለት ነው። እናንተ ስትመቱት አእምሯችሁ መልሶ የሚታገል ይሆናል። ስለዚህ እናንተ ስትሰነዝሩ አእምሯችሁ መልሶ ይሰነዝራል፣ የሚያጠቃችሁ ይሆናል፣ የእናንተ ጠላት ይሆናል ማለት ነው። የራሳችሁ ጠላት ትሆናላችሁ። ያንን ማድረግ እንዳትችሉና ያንን ለማስቆም የትኛውንም አይነት ነገር ማቆም የምትፈልጉ ከሆነ የዛን አዎንታዊ ተቃራኒ ፈልጉ። ልማድ ይሁን ማንነት ይሁን ድርጊት ይሁን ስሜት ይሁን መቀየር የምትፈልጉ የዛን ልማድ ተቃራኒ ፈልጉ። ለምሳሌ ሲጋራ ማጤስ ማቆም የሚፈልግ ሰው ከሆነ ሲጋራ በማጤስ ሌላ ልማዱን የሚተካ አዎንታዊ የሆነ ልማድ ፈልጎ ማግኘት አለበት። ከዛ በዛ መደነቅ መጀመር አለበት። ልክ ሲጋራው ወዶት እንደነበረው ሲጋራውን አፍቅሮት ይዞ በእጁ እንደሚመጣምጥ እንደነበረው። ስለዚህ ልክ እንደታ ኢምፕሬሽናቢሊቲውን ኢንክሪስ ሲያደርግ አእምሮ ለዚህ ጋር የፈጠረው ተደንቆት ማንነቱን ወደ መቀየር ይሄዳል። ውስጣዊ ማንነቱን ሪፍሬም ወደ ማድረግ ይሄዳል ማለት ነው። ስለዚህ በውስጣችሁ ጭንቀት፣ ድባት፣ የማይረባ ነገር፣ የማይረባ ስሜት፣ ሙድ ሲሰማችሁ ማድረግ የምትችሉት አንድ እውነታ ቢኖር ምንድነው? የዛን ስሜት ተቃራኒ መፈለግ ነው። ስለዚህ የስሜቱን ተቃራኒ ፈልጋችሁ ስታደርጉት አእምሯችሁ ኦኬ ሌላ አልተርናቲቭ ወይ አለ ማለት ነው የሚል መረዳት ይይዛል። በሌላ ቋንቋ ደግሞ አእምሯችሁ በአንድ ጊዜ ሁለቱንም ፕሮሰስ ማድረግ አይችልም። ምክንያቱም አእምሯችሁ ውስጥ አንድ ጊዜ አንድ ዳታ ወይም ደግሞ አንድ ሜታ ዳታ ነው ፕሮሰስ የሚደረገው። ኔጌቲቭ ከሆነ ኔጌቲቭ ነው የሚውጠነጠነው። ራሳችሁን በደንብ አድርጋችሁ አስተውሉ። ኔጌቲቭ ሐሳብ ማሰብ ከጀመራችሁ ጎረቤቶቹ እየተጠራሩ ነው የሚመጡት። ልክ ቡና እንደሚጠጣ ሰው
ከዛ በኋላ ይሄ እየተቆጣጠራችሁ ነው የሚሄደው። ደስታ የምታስቡ ከሆነ ከደስታ ጋር የተገናኘ ፊሊንግ እንዲሁም ደግሞ ተግባር ነው ውስጣችሁ እየተራወጠ የሚመጣው። ስለዚህ ያንን እያደረጋችሁ በህይወታችሁ ስትሄዱ ሞር ጥልቅ የሆነ ውስጣዊ ለውጥ፣ ማንነታዊ ለውጥ፣ አካላዊ ለውጥ፣ መንፈሳዊና አእምሯዊ ለውጥ እያመጣችሁ ትሄዳላችሁ ማለት ነው። ስለዚህ እነዚህ ስለ ድብቁ ህሊና ምናልባት ሌሎች ኢትዮጵያ ውስጥ ፐርሰናል ዲቨሎፕመንት አስተማሪዎች ነን የሚሉ ሰዎች በጥልቅ ያላስረዷቸው ሀሳቦች ናቸው። ከብዙዎች ምልከታ ጨምቄ ሳይንሳዊ እይታውንና የራሴን ምልከታ ያካፈልኳችሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቡ ይህንን ቪዲዮ በእርግጠኝነት እንደወደዳችሁ ተስፋ አድርጋለሁ። አይታችሁ ላይክ አድርጉ። ሐሳባችሁን ከታች ጻፉል። ሊሰራ የሚገባ ታይትል ካለ ንገሩ። እኔ የትኛውንም ታይትል በዚህ ዘርፍ በጥልቁ ሰርቼ ላቀርብላችሁ ዝግጁ ነኝ። ስለዚህ ይህንን ቻናል ላይክ አድርጉ፣ ለሌሎች ሰዎች ሼር አድርጉ። ሀሳብ አስተያየታችሁን ሀሳብ መስጫው ላይ ጻፉልኝ። ሰብስክራይብ ያላደረጋችሁ አዲሶች ከሆናችሁ ደግሞ ሰብስክራይብ አድርጉ። ለሌሎች ሰዎች ይህንን ቻናል ሼር አድርጉ። ከዚህ ከዩቲዩብ ትምህርት በተጨማሪ የሚሰጡ ስልጠናዎች አሉ። እነዚያ ስልጠናዎች መውሰድ የምትፈልጉ እዚህ ጋር በምታገኙት ስልክ ደውላችሁ ከኔ ጋር ዳይሬክትሊ ኮሚኒኬት ማድረግ ትችላላችሁ። እስካሁን አብራችሁ ስለነበራችሁ ከልብ አድርጌ አመሰግናለሁ። መልካም ጊዜ ይሁንላችሁ ውድ ቤተሰቦች።